ማሚ በጣም አዝና ተበሳጭታ ነው የሄደችው። እንግዲህ አቡታጅራ ሄዳለሁ እያለች ነበረ። ቤዚም እኔ አብሬሽ ሄዳለሁ ብላለች። ማርክም ደግሞ በዛ በኩል አንቺ ነሽ ከእናቴ ጋር ያቆራረጥሽኝ ይላታል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። የምር እንደው ለቤዚና ለማሚ ስል ማለት ነው ፈጣሪ አምላክ ሰላም ያወርድላቸው። እውነት እንዴት እንደሚያሳዝኑ የሆነ አማትና ምራት ሳይሆን እናትና ልጅ የደም እናትና ልጅ ነው የሚመስሉ ሲያሳዝኑ። እንደው ለእናንተ ብሎ ፈጣሪ ፍቅር ያወርድላችሁ ከመካከላችሁ እና ቤተሰብ ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። ባላችሁበት ቦታ ሆናችሁ ደግሞ ጸሎት ድዋ አድርጉ። ሙስሊሞች ክርስቲያኖች ጸሎት፣ ሙስሊሞች ድዋ። ምክንያቱም የት ነው ያላችሁት የኔ ወዶች? ያው እኔ ባለሁበት ቦታ በጣም ጸብ ስላችሁ ተኩስ እየተተኮሰ ነው ምናምንና እንግዲህ እኛ ልንሰራ ነው እንጂ የመጣን መቼም ራሳችን ልናጠፋ ስላልሆነ ፈጣሪ ከክፉ ነገር እንዲጠብቀን ወደ ሀገራችን በሰላም እንዲያስገባን ጸሎት ግዴታ ነው እላችኋለሁ። ሌላኛው ደግሞ እንደው ከነሱ ሰምታችሁ እኔን ምን አለች ብላችሁ ለማዳመጥ የምትመጡ የምር ለእናንተ ያለኝ ክብር አይ ላቭ ዩ ሶ ማች። በጣም ነው የምወዳችሁ ውዶችዬ እህቶቼ ማለት ነው። የኔ ወሬ ቁም ነገር የሚኖረው አይኖረው ብቻ ግን እናንተ እኔን ለመስማት ትመጣላችሁና ለየት ያለ ክብር አለኝ እና ውዶችዬ እንግዲህ ማርክ ያዙኝ ልቀቁኝ እያለ ነው። ሲጀመር እንዴት ነው አንተ እናትን ጥለህ ከቤት ወጥተህ የምታድረው? እናት ህልም አይታ ልጄ ምን ሆነብኝ ብላ ተጨንቃ ተንሰፍስፋ ልጆቿን ቤቷን ጥላ መታ አንተን ለማየት አንተ ጥላት አድርገህ ይሄ ሼም ነው፣ አይደረግም፣ ጥሩ አይደለም። ሲቀጥል አንተ ነገ ትዳር ትይዛለህ። ትዳር ስትይዝ እኮ ማርክ ማለት አልጋ ባልጋ የሆነ ነገር የለም እና ሚስት ጋር ግጭት ሲፈጠር በቃ ከጓደኛዬ ጋር ነው ማድረግ ብለህ ወጥተህ ልታድር ነው። ቤትን ጥለህ ወጥቶ ማደር ካሁኑ ይለምዳል። ስለዚህ ይሄን ነገር ማረብ አለብህ። አንደኛ እናት ላንተ ብላ መታ መውጣት አልነበረብህም ማለት ነው። ብቻ በብዙ ነገር አናዷታል እሷንም ያለ መስማቱ እና ቤተሰብ እናቴ በግዴታ የሚሆን ነገር የለም ለምትሉ በግድ የሚሆን ነገር የለም። በነገራችን ላይ ማማ ቤዚን ስለምትወዳት ብቻ አይደለም እኮ ለልጅ ትሆናለች ብላ ስላሰበቻት ነው ይሄን ያክል ልታስታርቃቸው የምትፈልገው። ነገር ግን የፈለገ ነገር የማርክ እናት ቤዚን ብትወዳትም ለማርክ ትክክለኛ ሴት መስላ ካልተሰማቻት የእሷ ፍቅር ይቀራል። ጥንቅር በይ ነው የምትላት። ግን ደግሞ እንደምትሆን ስለተረዳሽ ነው በዚህ ያክል ልታስታርቃቸው የምትፈልግ እናቱ ማለት ነው። ግን ማርኬ በቃ ግግም ብሏል፣ አልሰማም ብሏል ማለት ነው። እና እኔ የገረመኝ ከመቼው ፍቅሩ ወጥቶ ነው እንደዛ ጥብልል ብለህ ለማግባት እሷን እየተጣደፍ ካልነበረ እንዴ? ስለዚህ እንዴት ነው ሁሉ ነገር ወጥቶልኛል ቆርጫለሁ በቃ እያልክ የምትናገረው? እውነት ፍቅሩ ወጥቶል ነው? ይሄ ማለት በቃ ትክክለኛ ፍቅር አልነበረም ነው? የምር እንዲህ ባጭር ጊዜ ውስጥ አንተ ፍቅር ካለቀ ትክክለኛ ፍቅር አይደለም ማለት ነው። ሲቀጥል ደግሞ ቤዚን እንደዚህ ልትናገራት አይገባም፣ ልታመሰግናት ነው የሚገባ። አንተ ጥላት ስታድር እኮ ቢያንስ ውሃ ቀድቶ ማቀበልን የመሰለ ነገር የለም አይደለ እንዴ? እናትን ስለተንከባከበችልን እና ደግሞ ሁሌ የሚያወራው አንድ አይነት ነገር ነው። ቤተሰብ ምንም የተለየ ነገር የለውም። ያፈቅራታል ነው የሚለው አስሬና 100,000 ጊዜ ለምን አያፈቅራትም? አንተ ምን ቸገረህ እንዴ? አንተ ምን ቤት ነህ በሱ ፍቅር እንዴ? ያፈቅራታል እንጂ እኮ እሷ ታፈቅረዋለች የሚለውን ነገር ምንም አታውቅም። ይሄ ያሳየ ቴክስት ከሆነ የድሮ ነው በፍጹም። ይሄ ልጅ እኮ ከፊትህ ነው እኮ በጣም ብዙ ቴክስት እየጻፍኩልሽ አንቺ ግን አትመልሽም ብሎ እኮ ተናገረ። ከዚህ በላይ ውሸት አለ? አስመስሎ እሱ ጽፎስ ቢሆን ያሳየ እና የድሮ ቃል የተገባቡትን ነገር አምጥተህ ከዚህ አንተ ራስን እየበጠበጥክ ያለው ራስን። ቤዚ እኮ ልክ ነች ስለመናገር ማለት ነው። በራስህ ጊዜ የሰውን ሰው አምጥተህ ከህይወታችሁ አስገብተህ እሱ ያፈቅራታል። ያፍቅራታ እንኳን አይደለም የድሮ ኤክሷ ማለት ነው። አዲስ ሰው እኮ ተነስቶ ላፍቅርሽ ሊላት ይችላል። አፍቅሬሽ እኮ ብሎ ሊመጣ ይችላል። በዛ ሰዓት እንካ በቃው ሰዳት እሱ ያፈቅርሻል ብለህ ልታስረክባት ነው እንዴ? አንተ ምንም አይነት እኮ ለፍቅራችሁ የሆነ መስዋዕት እየከፈልክ አይደለም፣ እየታገልክ አይደለም። በዚህ አጋጣሚ አንተ ትሸሻለህ፣ ቤዚ ትቀርባለች ማለት ነው። የምር የታገሰ ሰው ደግሞ ከሄደ ልክ እንደታገሰው ሁሉ መመለሻው ራሱ ከባድ ነው የሚሆነው። ከምሬ ነው። በጣም እየታገሰችን ያለችውና እኔ እንደዚህ የሚለው አሁን ቤዚ ያላጠፋችም ሳይሆን ያው ያጠፋችውን አጥፍታለች። ነገር ግን እንዳስቀየመችው ገብቷታል፣ ተረድታለች። ለዛም አሳዝኘዋለሁ ይቅርታ እያለች እየጠየቀችው ነው። እሱ ግን ይቅርታዋንም ምክንያቷንም መስማት አልፈለገም። እና አንተ ራሱ እንዳላጠፋ ለምን ትሆናለህ? ለምን እንድናወራት አድርገናል። ማርኪ አንተ እኮ ገብተህ ነበራል በፌክም ቢሆን ማለት ነው። ያኔ ለምንድን ነው ያልነገርከኝ? ምንም ነገር የለኝም ብለሃል ነበር ስትለ ለአንቺ የማይጠቅም መስሎ ስለተሰማኝ ነው አልካት አይደለም? አይ ቤዚን ነገር ላመጣልህ ነው እንጂ ይሄን ነገር ማንሳት ፈልጌ አይደለም። ስለዚህ ተመሳሳይ ነገር እኮ ነው። ቤዚን ላንተ ይጠቅማል ብላ ስላላሰበች ነው ያልነገረች። ለምን ሚዛናዊ አትሆኑ? አንተ ራስህ ሚዛናዊ ለምን አትሆንም? እና አንተ ጥፋት እንደማታጠፋ ሰው መሆን አይጠበቅብም። ምክንያቱም ብዙ ጥፋቶችን አጠፍተህ ነው የታረምከው። የሰው ልጅ ጥፋት ያጠፋል፣ ግን ከጥፋቱ ሲታረም ደግሞ ደስ ይላል።
እና ብዙ ተራርማችሁ ነው ከዚህ የደረሳችሁት ማርክና ምን ችግር አለው ማለት ፍቅርን ለማዳን እኮ በጣም ብዙ ነገሮች መተው ይቻላል። እምነት የለህም ነው አታምናትም ነው ማለት በቃ እኔ ተሳስቻለሁ ከመጀመሪያው መደበቅ አልነበረብኝም ስትል አታምናትም። የምር አሁንም የምታወራው ነው የሚመስልህ። ቤዚኮ ከካሜራ መታ የምትነግረን ማለት ነው። እናንተ የምታዩት ማርኬ የሚሰጠኝ ፍቅር ከካሜራ ላይ ብቻ ነው። ከካሜራ ጀርባ ያለው ካራክተሩ በጣም ይለያል። ፈጣሪ አምላክ እኔ ምን ብሰራ ነው እንደዚህ አይነት ወንድ የሰጠኝ እንደዚህ አይነት ሐሳቢ እንደዚህ አይነት አፍቃሪ ሰው ወደ ህይወቴ ያመጣው ብዬ ሁሉ ፈጣሪን አመሰግናለሁ እያለች የምትናገረው ልጅ ነህ። አንተ ግን ያንን ሁሉ ሁጭ አድርገህ ለመሄድ እንዲህ መኳተን ምንድነው ያዘው ልቀቁኝ የምትለው? እና ያ ወንድ ልጅ ሲለመን ሲጀመር ኩራተኛ ነው። ኩራተኞች ምንድነው እኔ እንደዚህ ልናገር እንደ ቤተሰባይ እኔ ተውት በቃ ልናገርም ማለት ነውና የሆነ ሊስተኝልና መልሰዋለሁ ቤተሰብ። ምክንያቱም ቆይ ደግሞ ድራማ ነው ለምትሉ ይሁና እኔ ድራማ ይሁን አልኩኝ። ይሁን ድራማ ከሆነ እኮ እንደውም አይለያዩም። ግን ደግሞ ድራማም ቢሆን ማለት ነው የፈለገ ነገር ቢሆን እየተሰማኝ ዝም አልልም። አንደኛ ነገር ሲሳደብ እኔ ደስ አይለኝም። መሳደብ የለበትም። ወንድ ልጅ ቁጥብ ሲሆን ነው። ገብቷችኋል? ባለጌነሽ ወራዳነሽ ምናምን ለከስከስሽ አይባልም። ሲጀመርም ባለፈ ታሪክ ለምን ትወቀሳለች እቺ ልጅ? ማንም ሰው እኮ ያለፈ ታሪክ አለው። እንደውም ከቤዚ የበለጠ በጣም በሌላ ነገር የሚጠረጠሩ ሰዎች አሉ። ስለዚህ ነገ አቅፋት የሚያድረው ልጅ ነገ አቅፎ የሚስማት ልጅ በዚህ ያክል መራከስ ይደብራል። እና አጨብጫቢንን እኛ አጨብጭበን ነው የምንቀረው ለምትሉ አጨብጫቢ እንደሆነንማ ማመን አለብን ሁላችንም ዩቲዩበሮችን ኮሜንታተሮችም አጨብጫቢ ነን። ይሄ ባህሪያችን ነው ውዶቼ። እና ምንም ችግር የለም ብናጨበጭብ። እነሱ ከኛ ላይ ድራማ የሚሰሩ ከሆነ እኛም ደግሞ ልክልካቸውን እየተናገረን እናልፋለን። ተግባባን? ስለዚህ ማርክ የተናደድክበት ነገር ካለ ተናገር እንጂ እናቴ እኔን ሳሰማ ነው ለሷ እያገዘች ያለችው እያልከ ነው። አንተ ምንም የተለየ ነገር የለህም። የምትለው አንድና አንድ ነገር ነው። ልጁን እየደገፍከው ነው ያለኸው። ወደ ቤዚ እንዲቀርብ እያደረግከው እያበረታታው ያለኸው አንተ ነህ። ያ ማለት ከህይወት እንድትወጣ ትፈልጋለህ አይደል? ባትፈልግ ኑሮ ይሄን ነገር አታደርግም። እንደውም ልጁን አጠናግረ ምናምን ነበር የምታባርረው ማለት ነው። ጭራሽ መንገድ እየጠረክ ትመጣለህ እንዴ?